ሰላም ውድ ቤተሰቦቼ እንደምን አላችሁ? ዛሬም እንደተለመደው አስተማሪ ቁም ነገር አዘል ትምህርቶችን ቪዲዮዎችን ይዤላችሁ ቀርቤያለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በቀጥታ ወደ ትምህርቶቻችን እንሄዳለን። አሁን በዘመናዊው ዓለም ላይ ሻት ኦፍ ዮር ኢርስ ይባላል። ጆሮህን ዝጋ ምናምን ይባላል። ለምን? አንዳንድ ገብቶ የማይጠቅም ነገር አለ። እንዲያውም ቅዱስ ባስልዮስ በጣም ወርቅ የሆነ ነገር ይናገራል። ጆሮአችሁ ማህፀን እንደሆነ ታውቃላችሁ። በጆሮ አስገብተህ የጸነስከው በአይምሮ አሳድገህ በተግባር የምትወልደው መዝጋት ነበረባት። ስለ ንቀውት ሰይጣንን መግፋት ሲገባቸው ስላልናቁት በጥፊ ተመታላቸው። ቀጠለ፣ የሾህ አክሊል ደፋላቸው። እነሱ የጠበቁት ንጉስ ሲሆኑ ዘውድ ጭነው ጎምለል ሊሉ ነበር፣ ግን የሾህ አክሊል ደፋላቸው። እያንዳንዱ ነገር ኮንሲኩዌንስ አለ። አሁን መሪነት በነገራችን ላይ ሰው ሁሉ የሚመኘው ነገር ነው። እኔ እንደው መሪ ብሆን ማይል ማንም የለም፣ በሩቅም በቅርብም ልብም ብሎብን። ግን መሪነት እኮ ሾህ ነው። በጣም ነው የሚወጋ። የስንቱን ነገር የማይችሉትን ሾህ ነበር ሲለምኑ ነበሩት። የማይችሉትን ሾህ እሱ ደፋላቸው። ሰውን መሸከም ዘውድ መጫን መስሎሃል እንደማለት እኮ። እንዲህ ነው የምትወጉኝ፣ እንዲህ እየወጋችሁ ነበር። የተመኘነው ምኞት ለኛም አይሆን ነበር። ይሄንን የተመኛችሁትን ምኞት ለማድረግ ከዚህ ርቀት ብትሄዱ እንደ ሰይጣን ሆናችሁ ነበር የምትቀሩት። አንዱ ሰይጣንና እኛን የለየን እኮ ሰይጣንን እግዚአብሔር ላይመረው ስለቻለ አይደለም ዝም ያለው። ብዙ ሰው ነው የሚጠይቀው ለምንድን ነው ሰይጣን የማይማረው ብሎ ሲጠይቅ አብረን መጠየቅ ያለብን ነገር ለምን ነው ሰይጣንስ ማረኝ የሚል ሁሌ እግዚአብሔር ላይ ነው እንደሚከሰሰው ብለን እኛም እንጠይቃለን። አዳምና ሔዋን ከሰይጣን የሚለያቸው እሱ ነው። ቅዱስ ዮሐንስ አፈወርቅም ለዛ ነው መውደቅ አዳማዊ ነው፣ ወድቆ መቅረት ግን ሰይጣናዊ ነው። በቃ ወድቀን አልቀረም። የሾህ አክሊሉን ለዚህ ያደረገ እግዚአብሔር ማየት የሚፈልግ ሁሉ ከእግዚአብሔር ማየት ይችላል። ከእግዚአብሔር ማየት የማይፈልግ ሁሉ በራሱ አይን ማየት ይችላል። አሁን በራሳችን አይን የምናየው ነገር ስናይ ልክ እንደ ሎጥ እናያለን። እኛም የሚያባታችን በግልጽ የሚሰጥበትን መንፈሳዊ ኃይል እምቢ ስንል የምናየው ልክ እንደ ሎጥ ነው። አብርሃም በጸሎትና በአምልኮት በስግደት በጾም ሕይወቱን ሲባርክ፣ ሎጥ ደግሞ በሀብት በገንዘብ መሞላቀቅ የሚፈልግ የሀብታም ስሜት የነበረው ሰው ነው። ግን እግዚአብሔር እንደሚያየው ስላላየ የእግዚአብሔር በግልጽ መክፈል በእርሱ ውስጥ ስላልነበር በአብርሃም ራእይ ውስጥ እግዚአብሔር የሚያየውን ማየት ነው። በሎጥ ራእይ ውስጥ አይኑ የሚያየውን ማየት ነው። የተቸገርነው አይናችን የሚያየውን ብቻ በማየታችን ነው። እግዚአብሔር እንደሚያየው አለማየታችን ትልቁ ውድቀት ነው፣ ትልቁ ችግር ነው። በስውር የሚያየባት ብዙ ነገር ሊያይልህ ይችላልና ነው። ከዛ ሎጥም ያው ወደ ሰዶም ሀገር ሄደ። አገሪቱ ስትቃጠል አላወቀም። አገሪቱ እንደምትጠፋ አልተገነዘበም። አብርሃም ግን ይማልድ ነበረ ስለዛች ሀገር። ሎጥ ብቻ ሚስቱና ከልጆቹ ጋር እሷም መንገድ ላይ ቀርታለች። እንግዲህ ልክ ሰው አይኑ የሚያየውን ብቻ የሚያይ ከሆነ ይሄ ነው አደጋው። እግዚአብሔር እንደሚያየው ለማየት አምልኮት ያስፈልገናል። አምልኮት የሌለው ትውልድ መነሻውንም መድረሻውንም አያውቅም። ለምን? በስውር በሚያየው አባቱ ዘንድ የተከበረ ሕይወት፣ ኑሮ፣ ጊዜ፣ ዘመን ስለሌለው። በግልጽ የሚሰጥ አምላክ ደግሞ የሚከፍለው መንገድ አለው። ሎጥ ሀብቱም ገንዘቡም ኑሮውም በሰዶም ሀገር ሲቃጠል የአብርሃም ርስትና ሀብት ግን ከእርሱ ጋር ነበረ። እግዚአብሔር ስሙ የተመሰገነ ይሁን። ለምን? አብርሃም እግዚአብሔር ያየውን ስላየ ወደሚቃጠል ሀገር አይደለም የሄደው፣ ወደ ከነዓን ነው የሄደው። ሎጥ ወደሚነደው ሀገር ነው የሄደው። በራሱ አይን ነው። በራሳችን አይን ብዙ መዘዞችን አምጥተናል። የእግዚአብሔርን አይን አልጠየቅንም። የአምላክን አይን አልፈለግንም። እንደ ሀገርና እንደ ተባረከ ትውልድ አንጻር ሲታይ ብዙ በእግዚአብሔር አይን እያዩ ሀገርንም ሰላምንም ፍቅርንም ጸጋንም አቁመው ያለፉ ሰዎች ነበሩ። በራሳችን አይን ማየት ስንጀምር ጸጋንም ክብርንም ኃይልንም ሞገስንም ጥለን የተዝረከረክንና መነሻችንንም መድረሻችንንም ለማወቅም ሆነ ለማስተዋል ጊዜ አላገኘንም። በኑሮ ውስጥ ባለው ነገር ተደበቅን።
በዛ ውስጥ ተደብቀን ለዕለት እንጀራ ዘመን ጨረስን። ለዕለት እንጀራ ብቻ ለዛሬይቱ እንጀራ ብቻ ጊዜ ጨረስን። ይህችውም እንጀራ ከክፋት ጋር የምናያት እንጀራ ናት። ሌሎች በክፋት አይን ያዩዋታል፣ እኛም በክፋት አይን እናያታለን። ብቻ ትንቅንቅና ትግል ነው። እንጀራ ለትግል፣ ትግል ለእንጀራ ሆኗል። ስለዚህ በግልጽ የሚያይ በስውር የሚያይ አባታችን በግልጽ የሚሰጠንን ስጦታ ለመቀበል በስውር ማየቱን እንኳን ለማመን የተቸገርን ነን። ስለዚህ የተሰወረው ሰይጣን ሕይወታችንን፣ ዘመናችንን፣ ትውልዳችንን እያጠቃው እንዳለ እንኳን ለመገንዘብ አእምሯችን የተመቻቸ አይደለም። ብዙ ነገርን ረስቷል። በመጽሐፈ መክብብ ላይ በመጨረሻው ዘመን ሁሉም ነገር ይረሳል ይላል። ሁሉም ነገር ይረሳል። ይሄ ነው መርሳት ነው። እና በስውር የሚያይ አባታችን በግልጽ የመስጠትን መንፈሳዊ ኃይልን የምናዳብረው ታዲያ በጾም በጸሎት በአምልኮትና በስግደት ያለንን መንፈሳዊ ሕይወት መምራት ስንጀምር ነው። በዚህ አይነት ሁኔታ ከሆነ እግዚአብሔር እንደሚያየው እናያለን። እኛ እንደምናየውም እግዚአብሔር ያይልናል ማለት ነው። የምንፈልገው ነገር ላይ መልስ ይሰጠናል። እግዚአብሔር የእንባ ያህል የሚያሸንፈው ነገር የለም። እንባ ጥያቄ አይደለም፣ መልስ ነው። ምክንያቱም እንባ ራሱ እግዚአብሔር ከአንቺ ጋር የሚነጋገርበት አንዱ መንገድ ስለሆነ ምንም አይረብሸውም። እግዚአብሔር የሚከብደው የሚያለቅስን ሰው ማየት ነው። አውከውኛልና አይኖችሽን ከኔ መልሽ የሚል አለ እዚህ መኃልየ ዘሰሎሞን ላይ። የሚያለቅስን አይን ማየት አይችልም እግዚአብሔር። ይጨንቀዋል፣ ይከብደዋል ማለት ነው። የኤርትራን ባህር የከፈለው እኮ የሙሴ በትር የሚመስለው ካለ ይዋ ነው። መጀመሪያ የከፈለው የራሔል እንባ ነው። ሲረጭ እግዚአብሔር ዙፋኑ ድረስ ደረሰ። እንግዲህ አስቢውና ራሔል ረጭታ እስራኤልን ነፃ ወጣች። እንግዲህ የራሔል እንባ ሰማይ ከደረሰ የድንግል ማርያም እንባም እንደሚደርስ አስቢው እና ይሰራል። እንባ ነው ውጤት ያመጣል። እና አለቀሰ፣ ወጥቶ ጴጥሮስ አለቀሰ። አሁን እንደ ደቀ መዛሙርት ሆነች ስታየው ጴጥሮስ ክዶታል። ግን የካደው ፈርቶ፣ ይሁዳም ክዶታል እኮ። ይሁዳ አስቦ ነው የካደው። ጴጥሮስ ግን ፈርቶ ነው የካደው። ከልቡ አይደለም የካደው፣ አፉ ነው የካደው። ይህን ያውቃል እግዚአብሔር። እንደ ማረው የሚያሳይ ሁለት ነገር ልንገርሽ። አንደኛ ሴቶች፣ ቅድም እንዳነሳሽው ሴቶች አይደሉ ትንሣኤውን ያዩት? ጌታ ምን አለ? ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል ብላችሁ ንገሩልኛል። በስም ጠርቶ ማለት ነው። ለጴጥሮስም እንግዲህ አስቢ፣ በመከራ ቀን እኮ ክዶታል፣ 3 ክዶታል። እና ጥሩልኝ ብሎ ጠራ። ሁለተኛ ብቻውን አገኘው ደግሞ ጴጥሮስን ጌታ እሳት ዳር ቁጭ ብሎ አገኘው እና ከሁሉ ይልቅ ወድሃለሁ፣ ሌሎች ቢክዱ አልክድሁም ብሎ ፎክሮ የለም የዮና ልጅ ስምዖን ሆይ ትወደኛለህ ብሎ ጠየቀው፣ ድጋሚ ማለት ነው። እና የሚገርምሽ ጴጥሮስ እወድሃለሁ ማለት ፈራ። ምክንያቱም አልክድህም ብሎ ክዷል። እና እወድሃለሁ ብሎ ደግሞ ምን ሊመጣበት ነው? አስፈራውና ጌታ ሆይ እንደምወድህ አንተ ታውቃለህ። ደግሞ ጠየቀው፣ አንተ ታውቃለህ። 3ኛ ሲጠይቀው ጴጥሮስ አዘነ፣ ገባው። ሐሙስ ዕለት የካደው 3 አይደል? 3 እያሳመነው ነው ክርስቶስ። 3 እንደ ካድከኝ 3 ደግሞ እስቲ እመነኝ ነው። እና እግዚአብሔር ታሪኩን ድጋሚ እንዲጽፍ ዕድል እየሰጠው ነው። እና ትንሣኤ የሰከንድ ቻንስ በዓል ነው። በሕይወታችን በጣም የምንጸጸትባቸው፣ የምናፍርባቸው፣ ሰው በደለን ከምንለው በላይ እኛ ራሳችንን ይቅር ለማለት የምንቸገርበት የምናፍርበት ስህተቶች አሉ። አንዴ ላይሆን ይችላል የሰራነው ያን ስህተት፣ 2 3 ሊሆን ይችላል። ጴጥሮስ እንኳን ዶሮ እስኪጮህ ነው 3 ካደው። እኛ አለን አይደል እንዴ? ዶሮ ከጮህ በኋላ ስንቴ ካደው? ስንቴ እኮ ዶሮ ከጮህ እኛ ብንሆን እንደውም ዶሮን እናርደዋለን ለፋሲካ እና የፈለግነው እንደምንሰራው። በዶሮ ከማልቀስ ይልቅ ከዶሮ በኋላ ብዙ የካድነው እኮ ሰዎች አለ። ግን ድጋሚ ድል የሚሰጥ አምላክ ነው። የሚገርምሽ ካሰው ጴጥሮስ እንዴት እንደ ካሰው ታውቂያለሽ? መንፈስ ቅዱስ ከወረደለት በኋላ በአንድ ቀን ስብከት 3000 ሰው አሳመነ። ጴጥሮስ በጌታ ያመኑ 3000 ሰዎች አመጣ። አንዴ ለካድኩ 1000 ሰው ሰጥቻለሁ ጌታ ሆይ፣ አንዴ አላቅም ላልኩ 1000 የሚያውቁ ሰዎች እነሆ ብሎ ለጌታ አበረከተ። እድል ሲሰጠው ሰው የሰራውን ስህተት በእጥፍ የመካስ አቅምም አለው እና ትንሣኤ እንደ ክርስቶስ ፍርድ የተጓደለበት እንደው ወንጀለኛ እዚች ምድር ላይ በመቼም ታሪክ አይገኝም።
በየትኛውም ታሪክ እኔ እውነት ነው የምልህ ፍርድ ተጓደለብኝ ብሎ ቆሞ የራሱን ፍርድ መጓደል ከክርስቶስ ጋር ሊያነጻጽር አይችልም። ምክንያቱ ግን ምንድነው? አንድ ማነሳብልሃለሁ ብዬ ነበረው ይሄ ነው። ቅድም በነገርከኝ መሰረት ለምሳሌ ክርስቶስ መውረድ ነበረበት፣ መምጣት ነበረበት ለማዳን። እሺ ስቃዩስ ለምን አስፈለገ? ያ ሁሉ ስቃይ መሞት ከሆነ የመጨረሻው አልቲሜት ጎል ብዙ መሞቻ አማራጮች ነበሩ። በጣም ያለ መስቀል ያው ማለት አዎ። ግን እሱ ይሄንን የፈቀደበት ለምን መሰለ? ቅዱስ ዮሐንስ አፈወርቅ ባጭሩ ክርስቶስ ለካሳ መምጣቱን ስለሚናገር ሁሉም የቤተ ክርስቲያን አባቶች ትምህርት ስለሚስማሙበት ኃጢአት በመጣብን መንገዶች ካሳውንም ለማምጣት ከሴት የተወለደው ኃጢአትም የመጀመሪያውን ወደ ምድር ያስተዋወቀችው ሴት ስለሆነች ነው። በእመቤታችን ማህፀን በማደር ውስጥ የሔዋንን ኃጢአት ጸንሳ መውለዷን ለእመቤታችን ጽድቅ ጸንሳ ለመውለዷ ምሳሌ አድርጎ አወጣው፣ ጨረሰው ካሳው። ከዛ በኋላ ቀጠለ። ሁለተኛው በደላችን ደግሞ የመጣው ከሴት ቀጥሎ እንጨቱ ማለት ፍሬው የተገኘበት ማለት ነው። እሱን ደግሞ በመስቀል ተካው። ፍሬውን ደግሞ እንበላው እንጠጣው ዘንድ ተመኝተ ነው አምላክ ያደረገናል እኮ ነገር ያልነውን ስጋውና ደሙን አረገ። ለዛ ነው ውዳሴ ማርያም ስንጸልይ ሐሙስ ላይ ከዕፀ ሕይወት እንበላ ዘንድ አደልን፣ ይኸውም የክርስቶስ ቅዱስ ስጋው ክቡር ደሙ ነው እንላለን። አሁን እውነት ገዢ መሆን የምትፈልግ ከሆነ ራይቱ አለ፣ መብቱ አለ። ሂድና አሁን ማረግ ይተፈቅዳል። አሁን ማረግ መብት ነው። ሂድ ግዛ ትባላለህ። ገዢ መሆን ስልጣን አለ። አንድ በራስህ ላይ፣ ሁለት በውጪ ላይ ማለት ነው። ወደ ክርስቶስ ግን ስመልስህ ተመሳሳይ በመስቀል ላይ ወዶ የተሰቀለበት የመስቀል አይነት ሞት በጣም ፋሲኔቲንግ ስለሆነ አይደለም። ሮማውያን በጊዜያቸው ከባድ ወንጀለኞችን ይቀጡበት የነበረበት መቀጣጫ ነው። ሲቀጥል መስቀል ላይ ሲሰቅሉ ደብቆ አይሰቅሉህም። እንደው ደብቀው ቢሰቅሉህም አንድ ነገር ነው። ወንጀለኛነትን እነሱ ይወቁት። ለምን አገር አደባባይ እንዲያውቁ ያደርጉበት። እሱን ሰው የሚያልፍ የሚያገድምበት ቦታ ላይ ዋናው ቦታ ላይ ሴንተር ቦታ ላይ ሊያውን ከከተማ ስትወጣ እንዲታይ ቀና ተረጉ እንዲህ በስተስትል እንደ ብራና ተወጥሮ ታየዋል። እንደዛ አድርገው ይሄንን ሁሉ ግን ያደረገው እንዳልኩ ካሳ ስለሆነ ነው። በቃ እኛ በቆረጥነው እንጨት ፋንታ እሱ ልንቆርጠው የምንችለውን እንጨት ሰጠን መስቀሉ። እኛ በፈሰስነው የጸበለስ ፍሳሽ ወደ ማንኛውም ፍሩት የሚወጣው ወዝ አለው አይደለ? ሊኩዊድ በሱ ፋንታ ደግሞ የራሱን ደም ሰጠ። የራሱን ስጋ እንዲቆረስ አደረገ። በዛ መንገድ ስታየው ህማሙ በጣም የሚጨንቀው ለዛ ነው። የወደደንን ልክ ብቻ አልነበረማ እያሳየ የነበረውም ጭምር እኛ ልናደርገው ተገብቶን ያላረግነው ነገር ነው። ሰመራይዝ ሲደረግ የክርስቶስ ህማማት 13 ናቸው ነው የሚባሉት። እርግጥ ከ13 በላይ ህማም አለበት። ማን ያላሳመመው አለ ክርስቶስ? አንተ መሆን እንዳለባቸው ነገሮችን አሴምብል አድርገህ ሳይሆኑ ሲቀሩ አያምም ውስጥ በጣም እኮ ነው የሚከብድ። እንዲህ ሰው እንዲሆኑ ፈጥሯቸው ሰዎች እንደ አራዊት እየኖሩ ሲያያቸው ይሄ እኮ ህመም እኮ በጣም ነው የሚያመው። በቃ በጣም ነው የሚጨንቀው። ይሄንን መታገሱን አንድ በር ይሁዳን ከተጠመቁ በኋላ ምን አያችሁ? ምን ሰማችሁ? እንዴት ነው ስትሏቸው ጊዜ ኧረ ዝም ነው ብዙ ጉዴን እኮ አሳየኝ እኮ ታሪኬን እኮ ዝግዝግ አጎን ያሳየኝ ይላሉ። ልክ እንደዛ ነው የሚሆንባችሁ። ብዙ ላይፍ አሳልፋችሁ በመንፈሳዊ ህይወት ሲገባችሁ እና በቃ ዝም ጭጭ አይነት ነገር ሲሆንባችሁ ብቻችሁን ትስቃላችሁ፣ ደንግጣችሁ ገርሟችሁ። ከዛ ቀጥሎ ደግሞ የሆነ በቃ ጉዳዩን ስታብሰለስሉት ያስቃችኋል። ከዛ ደግሞ እንደ ሞኝ ትስቃላችሁ ወይም እንደ ሞኝ ታለቅሳላችሁ ማለት ነው። ያሳለፋችሁትን ህይወት አስባችሁ እና ስምን ማስተካከል፣ ግብርን ማስተካከል፣ አካሄድን ማስተካከል የሚጠቅመው ለራስ ነው። እግዚአብሔር ምንም ክብሩ አይጎልበትም። ድንግል ማርያም፣ ቅዱሳን መላእክት ምንም ክብራቸው አይጎልም። በሰገድ ካልሰገድክ ለእነሱ ምናቸው? ግን ያንተ ነፍስ መዳን ያስጨንቃቸዋል። ያንተ ነፍስ መዳን ያሳስባቸዋል። ያንቺ ነፍስ መዳን ወይም ደግሞ የኛ ነፍስ መዳን ለእነሱ ትልቅ ነገር ነው እንጂ የእነሱ ክብራቸው ላይ የሚቀንስ የሚጨምር ነገር የለም። አያማቸውም፣ አይጎረብጣቸውም። እንደ ሰብአዊነት ደግሞ ስታስቡት ማንም ሲኦል ባይገባ ደስ ይላቸዋል። መላእክትም ቅዱሳንም እግዚአብሔርም ጭምር የማንንም ሰው ሞት አይፈልግም። የማንንም ሰው ሲኦል ነፍስ ሲኦል መግባት አይፈልግም። ግን ደግሞ ምን ሰግደው ምን ጸልየው ለራሳችን ስንል ነው። አንዳንድ ሰው ሲመከር ሲለመን ለኛ ይመስለዋል። ከሲጋራ እንዲርቅ ከጫት እንዲርቅ ስንመክረው በቃ በጣም ያስጨነቅ ነው። ለጥቅማችን የምንመክረው ለሱ ለራሱ አይመስለውም። እና በቃ በምን ቀጥሮ ቀን ይቀራል ስናባብለው
ምን አይነት ራሱን ምን ቦታ ላይ እንዳስቀመጠ አላውቅም። ትሪት ስናደርገው አይዞህ እያልን እንደዚህ ይኸውልህ እኮ እንደዚህ በትህትና ስናናግረው እንትን ይመስለዋል፣ ሌላ ነገር ልመና ይመስለዋል ማለት ነውና እግዚአብሔር በእኛ ውስጥ ሆኖ ወይም ደግሞ እግዚአብሔር በሚያስተምሯቸው ሰው ውስጥ ሆኖ በትህትና ወርዶ ዝቅ ብሎ የሐዋርያትን እግር እንዳጠበ እየለመናቸው እንደሆነ አይገባቸውም። ለምን? ነገ የሚያዩት እሳት አለ፣ የዘላለም እሳት፣ ትሉ ወደማያንቀላፋ እሳቱ ወደማይጠፋ ወደ ገሃነምና ወደ ሰይጣን መልእክተኞች ወደ ሲኦል ትገባላችሁ የሚለውን ጥቅስ በፊደል የተጻፈውን በተግባር ስለሚያየው ዛሬ በፊደል ነው የምናነበው፣ ወይም በአኒሜሽን ወይ በኤአይ ታዩታላችሁ። ግን አንድ ቀን በተግባር ነው የምናየው። በዚህ አጋጣሚ ኤአይ ላይ የምትሰሩ ዲፕሲክም ሌሎችም አፕሊኬሽኖችን እየተጠቀማችሁ የምትሰሩ ሰዎች ብዙ ጊዜ ገነት መንግስተ ሰማያትን ኢማጂን የምታደርጉት ነገር ብታዙት ወይም ብትስሉ ወይም አኒሜሽን የምትሰሩ ሰዎች ገነት መንግስተ ሰማያትንና ሲኦልን የመስራት አቅም ቢኖራችሁ ደስ ይለኛል። ሰው ከሰማችሁት አንጻር መንገደ ሰማይ ራእየ ማርያምን አንብባችሁ መጽሐፍ ቅዱስንም አንብባችሁ ራእየ ዮሐንስንም ማቴዎስ ወንጌል ምዕራፍ 24 ምዕራፍ 25ንም ሲኦል ምን እንደሚመስል ያስተማረው የጌታችንን ቃል ሰምታችሁ ስለ ሲኦል ያለውን ግንዛቤ ኦርቶዶክስ ያላትን ግንዛቤ አይታችሁ የ20 ደቂቃ የ30 ደቂቃ ቪዲዮ እንደው ብትሰሩት ኦርቶዶክሳዊ የሆነ የሲኦል እንትን ዘይቤ ወይም ደግሞ የሲኦል ገጽታ የመስራት እድሉ ቢኖራችሁ ሰው ታስተምራላችሁና ሌላ ነገር ከምንሰራ ብዙ ነገር ላይ መስራት ይቻላል። በብሔር ሰውን የሚያጣላ ነገር ከምንሰራ ማለት ነውና እግዚአብሔር ከዚህ ገጠመኝ እንድንማር ስለፈቀደ ስሙ የተመሰገነ ይሁን። እማማ ስለቆረቡ በጣም ደስ ብሎኛል። አባባም ስለቆረቡ እጅግ እሷም ደግሞ መጣ አብራቸው ከነሱ ጋር ስለተቀበለች ቅዱስ ቁርባን አብራ ተቀብላለች። እንዲያውም የበለጠ በጣም የወደዳት ይሄ ልጅ ስትቀበል አይቷት ነው። እቺማ ልታመልጠኝ አይገባም አለ። አዎ እንዴ ልታመልጠኝ አይገባም። በጣም ብዙ ነገሮችን ብዙ ላይፍ ያየ ሰው ነኝና መንፈሳዊ ህይወትን ብዙ ማላቀውም ያናክል እሷን ስላየሁኝ ግን አሁን እግዚአብሔርን ፈለኩት አለኝ። በቃ ችግር የለውም ግባን ያልኩት። እሷም ደግሞ እጇን ዘርግታ ተቀበለችውና እግዚአብሔር እንዲያለው ነገር ያገናኛችሁ አፉን ከፍቶ ፊቱን ጸፍቶ አናገረው እንደሚለው እግዚአብሔር እናንተ ጋር የሚመጣውን ሰው ምንም እንኳን መጥፎ ባህሪና ጸባይ ቢኖረውም አስተካክሎ ይስጣችሁ። መልካም ባህሪም ካለው መልካም ባህሪውን አይቀይርባችሁ። ሰላም ደሩ፣ ሰላም ዋሉ። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። በቅድሚያ ተዋህዶ ልጆች ሁላችሁ እንኳን ሰላም አደረሳችሁ። እንግዲህ እንደሰማችሁት ትንሽ ለጆሮ ጭው የሚያደርግና የሚያስደነግጥ ይሄ በመናፍቃኑ ዘንድ የምንሰማውን ምንፍቅና በእኛም እኛው ቤት ውስጥ ባሉ አባቶች ለዛውም በቤተ ክርስቲያን መድረክ ላይ እንዲህ ያለ የምንፍቅና ንግግር መስማት ትንሽ ያስደነግጣል። እንግዲህ ወደ ሐሳቡ ስንገባ ጳጳሱ ያቀረቡትን ሐሳብ ስንመለከት የመጀመሪያውና አንደኛው ፍጡር ሆኖ ቤዛ የሚባል የለም የሚል ነው። ሁለተኛው ደግሞ ይሄ ብቻ አይደለም፣ ከፍጡራን መካከል የሆነችው ከፍጡራን ሁሉ በላይ በክብሯ ንጽሕት ቅድስት የሆነችው እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም። በቀጥታ ቋንቋ ቤዛ የሚለው ቃል ሊገልጻት አይችልም፣ ለሷ ሊነገርም አይችልም የሚል ነው። እንደውም ጭራሽ የምንዘምረውንም መዝሙር ጠቅሰው ነው ጭራሽ እንዲህ ብሎ የሚሰብክ የሚዘምርም ስህተት ነው ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም የሚለው ምንድነው ስህተቱ ነው? የሐሳብ ወይም የምንፍቅና ያሰኘው ምንድነው? የመጀመሪያው ስህተት ፍጡር ሆኖ ቤዛ የሚባል የለም። ከዛ ደግሞ ይባስ ብሎ ንጽሕት ድንግል ማርያምን ቤዛዊተ ዓለም አትባልም ማለት ይሄ በጣም ነውርም በጣም ትልቅ ምንፍቅናም ነው። በጣም ስተት ነው። ገና ሲጀመር የክርስቶስን ቤዛ ኩሉ ዓለም ብለን ጌታችን ኢየሱስ ክርስቶስን ቤዛ የምንልበት አንቀጽና ቅዱሳንን ቤዛ የምንልበት አንቀጽ ቃሉ ቢመሳሰልም ክብርና መጠኑ ይለያያል። ይህን መጀመሪያ ማወቅ ነው። ቤተ ክርስቲያን እመቤታችንን ቤዛዊተ ዓለም ሁሉ ስትል እውነት ጠፍቷት ነው? የክርስቶስን አዳኝነት ለመሸፈን ነው? ቤዛዊተ ኩሉ ዓለም ስትል ቤተ ክርስቲያን አይ እመቤታችንን ተሰቅላ አድናል እያለሽ ነው? እንግዲህ የመጀመሪያው ሐሳብ ስንነሳ ቤዛ ማለት ምን ማለት ነው የሚለው መጀመሪያ ማየት ያስፈልጋል።
ቤዛ ማለት ቀጥታ ስንተረጎመው አለቃ ኪዳኑ ልክፍሊፕ ሲፈቱት በገጽ 266 ላይ እንዲህ ይሉታል። ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድህን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ ብሎ ይተረጉሙታል። በአጠቃላይ ዋስ ስለ አንድ ስለተጎዳ፣ ስለ አንድ ስለወደቀ አካል ብሎ ራሱን አሳልፎ ካሳ የሚሆን ተላልፎ የሚሰጥ ስለ ዋስ ማለት ነው። ይሄ ነው ቀጥታ ትርጉሙ። ይሄ ሲባል ግን እንደየግዙ አገባብ ግን በጣም ይፈታል። እሱም በሌላ ጊዜ ይሰራበታል። ክርስቶስን ቤዛ ስንል ግን እና ደግሞ እመቤታ ቤዛ ስንል ግን ቃል ቢያመሳስለው መጠነ ክብር ግን ይለየዋል። ይሄ ማለት ግን መጠነ ክብር ስለሚለየው ግን እመቤታችን አትባልም የሚል ፍጹም ክህደት ነው። ክርስቶስን ቤዛ የምንለው ምንድን ነው? ከሶስቱ አካል አንዱ አካላዊ ቃል እግዚአብሔር ወልድ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ ከምልአትነቱ ሳይጎድል ከርቀትነቱ መግዘፍ ሳያገኘው ፍጹም ሰው ፍጹም አምላክ ሆኖ በተዋህዶ ተገልጾ ስጋውን ቆርሶ ደሙን አፍሶ የመርገምን የፍዳን ድንጋይ አንስቶ ዳግም በአዳም ርግማና ፍዳ ላንጠየቅ ከመርገመ ስጋ ከመርገመ ነፍስ ያዳነን የቤዥን ቤዛ የሆነን ማንም ሊያነሳ ያልቻለውን ድንጋይ ራሱ በራሱ ያነሳልን ስጋና ደሜን ብሉ ጠጡ ብሎ በስጋና በደሙ ድነትና ገኝ ዘንድ የሰጠን አንዱ ቤዛችን ኢየሱስ ክርስቶስ ነው። እውነት ነው። ይሄን ለማንም አንሰጥ። እኛም እመቤታችንን ቤዛዊት ዓለም ስንል ስጋዋን ቆርሳ ደሟን አፍሳ ሰጥታል ብለን ነው አይደለም። ይሄም በደንብ ያውቁታል እርሳቸው። እንኳን እሷ ዮሴፍ መድኃኒት ተብሎ የለ እንዴ? ምን ይደንቃል ይሄ? ዮሴፍ በመጽሐፍ ቅዱስ ውስጥ መድኃኒት ተብሎ ተጠርቷል። እንዲህ ይላል ኦሪት ዘፍጥረት ምዕራፍ 45 ቁጥር 7 ላይ ለወንድሞቹ እንዲህ ይላቸዋል፣ እግዚአብሔርን በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒት አድናችሁ ዘንድ ከእናንተ በፊት ላከኛል። በታላቅ መድኃኒት ዮሴፍ መድኃኒት ተብሏል። እንኳንም እመቤታችን ቤዛ መባል ከትንሹ ስንጀምር በመጽሐፍ ቅዱስ ውስጥ እኮ ገንዘብ ወይም ሀብት ቤዛ ተብሎ ተጠርቷል። ገንዘብ፣ ተራ ገንዘብ፣ ሀብት ቤዛ ተብሏል። ለምሳሌ መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ እንዲህ ይላል፣ ለሰው ነፍስ ቤዛው ሀብቱ ነው ይላል። ምን ማለት ነው ታዲያ? ይሄ ማለት ከእግዚአብሔር ቤዛነት ጋር አስተካከለ አይደለም። በመጽሐፍ ቅዱስ ውስጥ እንዲህ የሚል ቃል ተጽፎ እናገኛለን። ሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ይህንንም ሙሴ በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴ ቤዛ ተብሏል። ይሄ ማለት ግን ሙሴ ለእስራኤላውያን ቤዛ አድርጎ ተላከ ማለት ግን ስጋውን ቆርሶ ደሙን አፍሶ ሰጠ ማለት አይደለም። ራሱን እግዚአብሔር አድርጎ በእግዚአብሔር ቦታ ተክቶ ስራ ሰራ ማለት አይደለም። ለዚህ እመቤታችንን እኛ ቤዛ ስንል በክርስቶስ ቦታ እየተካን ነው አይደለም፣ በፍጹም። በመጽሐፍ ቅዱስ ለምሳሌ እንምጣ። ብርሃን ማን ነው? አማኔ ብርሃን ኢየሱስ ክርስቶስ ነው። ብርሃን የዓለም ብርሃን እኔ ነኝ ያለ ኢየሱስ ክርስቶስ በአንጻሩ ደግሞ እናንተ የዓለም ብርሃን ናችሁ ብሏል ሐዋርያትን። እና ብርሃን ተመሳሳይ ስላደረገ የሐዋርያት ብርሃን አይባሉም የክርስቶስን ይጋርዳሉ ተብሎ መሰረዝ አለበት ማለት ነው። መጥምቁ ዮሐንስ እኮ የሚያበራ ፋና ተብሏል እኮ። እግዚአብሔር አምላክ ነው፣ ከኔ በቀር ሌላ አምላክ አታምልክ አለ። ሙሴ እኮ አምላክ ተብሏል፣ በፈርዖን ላይ አምላክ አድርጌያለሁ ብሏል። ታዲያ ይሄ ማለት የሙሴ አምላክነት ከእግዚአብሔር ይተካከላል ማለት ነው? ቃላት ስላመሳሰሉ አንድ ነገር ከዛ ነገር ጋር በክብር ተገብቶ ይነገራል ማለት አይደለም። እንደየአንቀጹ ይተርጎማል። በአዲስ ኪዳንም ጌታ የመዝሙረ ዳዊትን ጠቅሶ ለነቢያት ተርጉሞታል። የእግዚአብሔር ቃል የመጣላቸው እነዚያ እንኳን ምን ከተባሉ አማልክት ከተባሉ ብሏል። ራሱ ጌታ እውነተኛ እረኛ ስለ በጎቹ ነፍሱን አሳልፎ ይሰጣል ብሎ ራሱ በግ እረኛ ብሏል። አማናዊ ቸር እረኛ እውነት ነው። ሐዋርያትን ደግሞ የእረኝነት የጠባቂነት ስልጣን ሰጥቷቸዋል። በጎቼን ጠቦቶቼን ምራ አሰማራ ብሎ ለጴጥሮስ ኃላፊነት ሰጥቶታል። ይሄ ማለት አንድ ነው ማለት ነው አይደለም። ስለዚህ እመቤታችን ቤዛዊተ ዓለም አትባልም ማለት ይሄ ፈጽሞ ክህደት ምንፍቅናም ነው። ቅዱስ ያዕቆብ ዘስሩግ ለምሳሌ በዚህ በኦን ዘ ቨርጅን ወይም በእንተ ድንግልና በሚለው መጽሐፉ ላይ በገጽ 29 እስከ 34 ባለው ላይ ስታነቡት እንዲህ ይላል። ሊቁ ሲናገር አዳምን እንዲሞት ያደረገችው ይላል። በደንብ ስሙ። ያቺ ክፉ ቀን ተለወጠች አለ። እርሱም አለ ከሞት የሚድንባት ሌላ ቀን መጣች ይላል። ዝቅ ብሎ ግን እንዲህ የሚላት ሐሳብ አለች። እባቧ ሳትሆን ገብርኤል ሊናገር ተነሳ፣ ሔዋን ሳትሆን ድንግል ማርያም ቃሉን ልትቀበል ተዘጋጀች። በተንኮል ቃል የሚያስተው ሳይሆን ሕይወትን የሚያውጅ እውነተኛ ቃል ወጣ። በሞት ዛፍ መካከል የሞት ዕዳዋን በጻፈችው እናት ፈንታ። ቤዛ ማለት ፈንታ ዋስ ማለት አይደለም። በሔዋን ፈንታ የሞታችን ምክንያት በሆነችው ፈንታ ቤዛ ልትሆን ማለት ነው። ስለዚህ ልጇ የአባቷን ዕዳ ሁሉ ከፈለች ይላል። እንደውም ጭራሽ እመቤታ ዕዳ ከፋይ ብሏታል።
ይሄ ማለት ግን ክርስቶስ ዕዳ መክፈሉን አቆሞ እመቤታችን ከፈለች ማለት ነው አይደለም። ምክንያት ድነት መሆኗን ነው። ወደ አባ ጊዮርጊስ እንግባ። ሰዓታቱ ላይ እንዲህ ይላል። በመጽሐፈ ሰዓታቱ ላይ ኩሎሙ ለእግዝእትነ ማርያም ላይ እንዲህ ይላል ንትፈሳ ኩልነ በዝክረ ስምኪ ጦም ወበደ ማስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም ይላል። ቃል በቃል ስንተረጉሙ የዓለም ሁሉ ቤዛ ቅድስት ማርያም ሆይ በሚጣፍጥ ስም አጠራርሽና የሚያምር በሆነ ፍሬሽ ክርስቶስ ደም ሁላችን እንደሰታለን ይላል እና አባ ጊዮርጊስ ዘጋስጫ ተሳስቷል ማለት ነው። ሰአሉ ለነ ሐና ኢያቄም ወለድክምዋ ለማርያም ቤዛዊተ ኩሉ ዓለም ይላል። ሐናና ኢያቄም ለእናንተ ሰላምታ ይገባል። የዓለም ቤዛ የምትሆን ወይም የዓለም የመዳኛው ምክንያት አያችሁ፣ ለእመቤታችን ሲቀጸል የመዳን ምክንያት በመሆኗ ቤዛ ትባላለች እንጂ ተሰቅላ ዳነች የሚል ኮንቴክስት አይደለም። ስለዚህ ይኸው ተብላለች እና አባ ጊዮርጊስ ሰዓታቱን ቀደን እንጣለው። ለምሳሌ እንዚራ ሰባቱ ላይ እንዲህ ይላል የምስጋናሽም ዜና እስከ ምድር ዳርቻ ደረሰ፣ እስከ ውቅያኖስ መጨረሻ ተመላለሰ። በመጀመሪያ የገነት በር በሔዋን በደል ምክንያት ተዘጋ፣ በመሸም ጊዜ ባንቺ ጽድቅ ተከፈተ ይላል። በደንብ ስሙ። በሰይጣን ጦር የቆሰለው የድነት መድኃኒት ባንቺ ተሰጠ። በኃጢአት በደንብ አድምጡ። በኃጢአት የሞተው ባንቺ ጽድቅ ዳነ ይላል። በኃጢአት የሞተው ባንቺ ጽድቅ ዳነ ብሎ ነው ቃል በቃል የሚናገር። እመቤታችን እንዴት ነው ቤዛ መድኃኒት የማትባል? ሌላ ምን ጨምር? ንግሥት ሆይ ዓለም ባንቺ ዳነ ይላል ቃል በቃል። ይሄው እንዚራ ስብሐት ዝማሬው ላይ አባ ጊዮርጊስ ዘጋስጫ ዓለም ባንቺ ዳነ ይላል። ይሄ ማለት እመቤታችን ተሰቅላ ዳለ አባ ጊዮርጊስ ጠፍቶት። ሌላ ምን? ለምሳሌ መስቀልን እንዴ መስቀል ቤዛ ነህ እኮ እንላለን አይደል? ዘውትር ጸሎት ላይ እነሄም ስህተት ነው ማለት ነው። መስቀል ቤዛ ነህ፣ መስቀል መድኃኒተ ነፍስ ነህ እንለዋለን። ስለዚህ ዘውትር ጸሎቱ ስህተት ነው። አይ መስቀልን ቤዛ ያልነው የተሰቀለውን ክርስቶስን እየጋረረ ነው። ይሄ አይደለም በፍጹም ምክንያት በመሆኑ ነው። እንዲህ በጣም ብዙ መጥቀስ ይቻላልና ፍጡር መድኃኒት የለም፣ ቤዛ የለም፣ እንደገና ደግሞ ቤዛዊተ ኩሉ ዓለም አትበሉ የሚል ይሄ ራሱ ክደት ነው፣ ምንፍቅና። በዛሬው ቆይታችን እንግዲህ እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። እንግዲህ በቀጣይ ደግሞ በሌሎች ርዕሰ ጉዳዮች በሌሎች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እግዚአብሔር አምላካችን ሁላችሁንም ይባርካችሁ። በያላችሁበት ሰላማችሁ ይብዛልኝ። ይቆየን። አሜን።